ይሄን የመሰለ ቆንጆ የከስተርድ ኬክ አሰራር ላሳያችሁ። እዚህ ጋር የተጠቀምኩት 3 እንቁላል ነው። ነጩንና አስኳሉን ከለያየሁትኝ በኋላ ነጩን ክፍል ለብቻ መታዋለሁኝ። 1 ብርጭቆ ስኳር ነው የተጠቀምኩት፣ አንድ ያልሞላ ጎደል ያለ። ከዛ ግማሹን ነጩ ክፍል ውስጥ ቀስ እያረኩኝ እየጨመርኩኝ እመታዋለሁኝ። እኔ እዚህ ጋር ብዙም አልፈረልኝም፣ ያው ከፍሪጅ ስላወጣሁት። ከዛ የቀረውን ግማሹን ብርጭቆ ስኳር ደግሞ ከቢጫው ጋር አድርጌ ትንሽ ጨው አድርጌበት አንድ ላይ መታሁት። ስመታው ልክ እንደዚህ ወፈረልኝ። ከዛ እዚህ ጋር ግማሽ ዘይት ብርጭቆ ነው የተጠቀምኩት። ያው ዘይት ብዙም ስላልነበረኝ ቅቤ ጨምሬበታለሁኝ፣ ግን እናንተ ያው 1 ብርጭቆ ጎደል ያለ ዘይት መጠቀም ትችላላችሁ። ቅቤውን ባታደርጉበትም ችግር የለውም፣ ግን ሞር ጣዕሙን አሪፍ ያደርገዋል። ኦቼ ቅቤ ነው የተጠቀምኩት እኔ። ከዛ እዚህ ጋር 1 ብርጭቆ ወተት ተጠቅሜያለሁኝ። 2 ክዳን ቫኒላ ተጠቀምኩ። ከዛ እዚህ ጋር ዱቄት ነው የጨመርኩት፣ ፉርኖ ዱቄት። ያው እያያችሁ ውፍረቱን፣ እኔ መጠን ዝም ብዬ ነው በራሴ መጠን ያደረኩት። ውፍረቱን እያየሁኝ ልክ እንደዚህ ውፍረቱን ሲይዝላችሁ ቤኪንግ ፓውደር መጨረሻ ላይ ነው መጠቀም ያለባችሁ። 2 ማንኪያ ጨመርኩ። ከዛ እዚህ ጋር ነጩን የመታውትን እንቁላል አንድ ላይ ቀስ እያልኩ ማደባለቅ፣ ቀስ እያላችሁ እዚህ ጋር ቪዲዮ ጋር ስለፈጠነ ነው እንጂ ቀስ እያላችሁ አደባልኩት። ከዛ ዘይት ከቀባሁት በኋላ ፓትራው ላይ ያደረኩትኝ ሲበስል ይሄንን ይመስላል። ቆንጆ ነው ወጥቶልኛል። እዚህ ጋር ከስተርዱን ለማዘጋጀት ወተት 1 ብርጭቆ ነው የተጠቀምኩት። ከዛ ኒዶ ወተት የላስቲኳን ነው የተጠቀምኩት። ከሌላችሁ መተው ትችላላችሁ። 4 የሾርባ ማንኪያ ስኳር ነው የተጠቀምኩት። እዚህ ጋር ከስተርድ ፓውደር አለኝ። እንቁላል 1 አስኳሉን ብቻ ለይታችሁ ከስተርዱን። እዚህ ጋር የተሳሳትኩት ነገር ወተት አድርጉበት መጀመሪያ፣ ትንሽዬ ወተት ከእንቁላሉ ጋር ከመታችሁት በኋላ ከአስኳሉ ጋር። ከዛ ከስተርድ ፓውደሩን ጨምራችሁ አደባልቃችሁ የፈላ ወተት ላይ ማደባለቅ ነው ያለባችሁ፣ እንዳይጓጉልባችሁ። ትንሽዬ ፉርኖ ዱቄት አድርጌበታለሁኝ ከከስተርዱ ጋር። ከዛ እዚህ ጋር ቀባሁትኝ ከላይ የቆረስኩትን ኬክ ደግሞ ፈርፍሬ ከላይ እንደዚህ አድርጌበታለሁ። ቆንጆ ነው፣ በጣም ይጣፍጣል። ሞክሩት።